ሽማግሌ ልኪ ወይ ምናምን በቃ ለሰራችን በደል ከዛ በኋላ መጥፋት ነው ብዬ አሰብኩ። ከዛ በቃ ሽማግሌ ልክ ነው ተዘጋጁ ምናምን ብዬ ነገርኳት። ይበይ ጸጥ ያለ ነገር ሆነ። እንዴ ነገር ለመቼ አርጋችሁት ነው? ለመቼ ተብሎ ነው ሽማግሌና ያልሽው? ንገረኝ እንጂ እንዲሁ ደግሞ በቃ ዛሬ ነገ ነው እንደብልሽ እንዳትነግሪኝ። ብዙ ነገር ያስፈልጋል እኮ ሽምግልናው መቼ ነው ያሰባችሁት? እስኪ ብዬሽ ነገር አይ ማሚዬ ትቼዋለሁ አለች። ምን ትላለህ? የምን ሰርግ ነው ብላ ደግሞ እንደገና መሀል ላይ የሆነ ነገር ትስቃለች። ምን ትላለች? ልጄ ያበርሽ መጣች። በቃ ከዛ በኋላ ልጄ የልጄ በሽታ እየባሰ መጣ። ለማስደሰት ፈልጋ ማየላ ገባ ነው በቃ ያልሽኝን ሁሉ የው ልፈጽምልሽ ነው። አግብቼ ወልጄ ላሳይሽ ነው። አንቺን ደግሞ ቆንጆ ቦታ ላስቀምጥሽ ነው። በቃ እዚህ በኋላ ምንም አንሆንም አይዞሽ የምትለኝ ልጅ ናት እኮ። ምንም ነገር የለም ምንም ራሴንም ብላ ማታውቅም። በቃ አንዳንዴ ማውራትም ጥሩ ነው። በወሬ ያላት ነገርም እየለቀቀላት ይሄዳለኝ። ሌላው ባል ይቅር ባል እኮ ሌላም ይመጣል እኮ ጤነኛ ከሆነች። እኔ እሷን ካይምሯ ነጻ አርጉልኝ እባካችሁን። በቃ አሁን በቃ እኔ ቅድም እንዳልኩ ሰርጋችን አንድ ሳምንት ሲቀረው ነው የጠፋው። እና ማለት እኔ ያው ለእናቴ ያልነገርኳትም እንጂ ከዛ በኋላ እኮ ነው ያገኘው ነበር አንዴ። ከዛ ሳገኘው እንደ አጋጣሚ ሆኖ ደግሞ ሲሄድ እዛው ቁጭ ብሎ አገኘሁት ማለት ነው። ከዛ በቃ እንደ እብድ ነው የሆነው። እኔማ ቆዴቭ አይደለም የሆነው በቃ አበደ፣ ጮኸ፣ ሂጂልኝ ምን ልትሰሪ መጣሽ ምናምን አለኝ። እንዴ አንተ እንዴት ነው ስንት አመት አብረን ቆይተን አሳልፈን እንደዚህ ማንሽ የምትለኝ ምናምን አልኩት። እና ከሷ ጋርም እኮ ያው በቃ ከሷ ጋርም ግንኙነት ጀምሬያለሁ ማለት ብዙ ነገር ነው የሰደበኝ። ከዛ በቃ ትቼው እያለቀስኩ ወደ ቤቴ መጣሁ። ይሄንን እንዴት ብዬ ለእናቴ እናገራለሁ? ይሄን ጉድ ይነገራል? እናቴም አታውቅም። በቃ ማለት ያውቃል፣ ውሎዬን የት እንደምውል ሁላ ያውቃል። ግን በቃ ወይ እሱ ራሱ ከሌላ ሰው ጋር መሄድ ስለፈለገ እኔ በቃ አላውቅም። በእናትህ እኔ ምን እንደምልህ አላውቅም። በቃ ማለት በቃ ሳቀች ማለት ምንድነው አንቺ የጣልሽው ስላነሳውብሽ ነው ምናምን አለች። እንዴት ነው መች ነው የጣልኩት? ማለት ጭራሻውን ልንጋባ እንደሆነ ሰርግ ሚዜ እንደሆንሽ አታውቂም ምናምን አልኳት። ጓደኛ እንደነበር ነግራለች አይደል? በቃ በዛ እንትን ባለ ግን ቀላል ሰው አይደለችም ማለት እኔም ከእውነት ምናምን እንደዚህ ወድቻት ነበረ። ያው እንዳልኩ ነው በቃ ጠፍቻም ስለነበረ እንዳልኩ ግን በቃ ምን የጠፋህ ምናምን ብላኝ አንድ ቀን ተገናኝተናል። በቃ እንደዚህ በበደልሽኝ ምክንያት ነው ምናምን ብዬ ያው ዲቴል ባልነግራትም ምክንያቱም ያው ስለምትጎዳ ማለት ነው። ግን ፊቷ ኮስተር ማለት ጀመረ። እዛ ያንን ነገር እየነገረችኝ በማስጠንቀቂያ ነው የነገረችኝ ማለት ነው። ከሳምሪ ጋር እዚህ በኋላ ምንም አይነት ግንኙነት የላችሁም፣ እሷ ላይም ካንተ ላይ ትልቅ ችግር ይፈጠራል፣ ስለዚህ መራቅ አለብህ፣ ይሄን ነገር ማታመጭ ምናምን ብዬ ሄድኩ ማለት ነው። ግን እየተከታተለችኝ ከጀርባ የሆነ አቅሟን ታሳየኝ ነበር ታውቃለህ። በቃ እኔም እዛ በኋላ ነው ትንሽ መፍራት የጀመርኩ። ተረጋጉ እባክህ። ምን ሆነ ነው? ልጅ ምን ነው? ተረጋጊ እባክሽን። ይኸውልሽ ተረጋጊ፣ እናትሽ ነች። እናትሽ ተረጋጊ፣ ተረጋጊ እባክሽን። ይኸውልሽ እናቴ ተረጋጊ፣ መጀመሪያ እኮ ተረጋጊ። ለማችን እኮ አይዞት አይዞት እባክዎት አይዞት። እስቲ ምን ላድርግ ታዲያ ምን ላድርግ? እንትን አትያተኝ አሰቃይታኝ ነበር። በቃ መሆኛውን ነው የሚጠፋት። በቃ ያልገባውበት ቦታ የለም፣ ያላደረኩት ነገር የለም። አሁንም ትንሽ ጸበል ገብታ እንዲደና የሆነች አሁን እኮ ደህና ናት። ስትማር በቃ በጣም ጎበዝ ናት። እኔም ልቤ በቃ የሚጠረጥረው ይሄን ነው። በቃ ምናልባት እኔ ይሄ ኃጢአት አይሆንብኝ እንደው ምናልባት በትምህርቷ እንቅፋት ሊሆን ያሰበ ካለ ብዬ ነው። ጓደኞቿንም አግኝቼ አላውቅም ነው። ልጄ በጣም ጥሩ ልጅ ናት። ለሰፈሩ አንዳንዴም እኮ መልካም ስትሆንም አለ ጥሩ ደረጃ ትደርሳለች ሲባልም እንቅፋት ይመጣል እኮ። እኔ ተንኮለኛ ናት እቺ መጥፎ ናት ብሎ የሚያውቅ ወላጅም የለም። እሷን በመልካም ነው የሚያዩት። እኔ እስካሁን አልሰማሁም። ግን ጌታ እንደው አንዳንዴ ምልስ ያረጋት የለ ያን ሰዓት እንደው
በቃ ያንን ታወራኛለች የሚል ተስፋ አለኝ። በቃ ድንገት የምትጠራው ጓደኛ ይኖራት ይሆን? ያው እናቴ አይዞሽ ትለኝ ነበር። አይዞሽን ያለውልሽ እኔ ትልቅ ደረጃ ነው የምደርሰው። እኔ በቃ እንዲያውም ባይገርም ሳላገባ ሳልል አንቺን የሆነ ነገር አድርጌ እዛ በቃ አስተካክይሽ አግብቼ ምናምን የምትለኝ በቃ ጥሩ ምኞት ነው የነበራት። እንደዚህ እንቅፋት መጥቶ እንደዚህ አረጋት እንጂ ጥሩ ምኞት ነው የነበራት። እሱ ቢሰማም ለወይ ላይመቸው ይችላል አላቅም። ብዙ ጊዜም ስለማይኖር ይሆናል ስለማይመቸውም ይሆናል። እኔም ጸበል ይዣት ስለሄድኩ ይሆናልኝ ለዛ ይሁን። አሁን እንግዲህ ተረፍ ብዬ ወደ ቤት አምጥቻታለሁ። እንግዲህ ከሰማ ደግሞ እኔ አላቅም ድቡ ከራራ መጥቶ ሊያያት ይችላል። እዚህ ችግር የለውም ተረጋጊ። እንዴ ተረጋጊ፣ ችግር የለውም ተረጋጊ። አይደለም እባክሽን ተረጋጊ፣ እባክሽን ተረጋጊ፣ እባክሽን። ልጅ ልታገባ ነበር። ታገባ ሽማግሌ ተልኮ ሁሉ ነገር ጨርሼ ነበር። መሀል ላይ ምን እንደዚህ እንዳደረገብኝ ልጄን አላቅም። እኔ ምን ላድርግ ልጄ? እኔ ግራ ገባኝ። ሰውም እውነት ሊረዳኝ አልቻለም። አሁን እኔ እንጃ፣ እኔ አልቻልኩም። እኔ እንጃ ልጄ በቃ አብሮኝ ነበር፣ ግራ ገብቶት በቃ አብሮ ነበር ሲጨነቅ የነበረ። እሱም አላቅም። አንዳንዴ ደግሞ ሲከፋብህ በቃ ክፍት ሲል ሁሉ ነገር ይከፋ የለ። እንደተማርኩኝ ዩኒቨርሲቲ ውጤት አጋጣሚ መጣልኝ። ዩኒቨርሲቲ ገባሁ። ከዛ በቃ በላንጉጅ ነበረ የተማርኩት ማለት ነው። በቃ ዋናው ችግር እኮ የሚጀምረው እኮ በቃ ባለቤቴ ጋር ነው። እሱን ካገኘው በኋላ ነው እንደዚህ በቃ ህይወቴ ተበላሽ። እባክሽን አይዞሽ ማለት ረጋ ብለሽ ነገሮችን ለማስረዳት ሞክሪ። ባለቤትሽ ጋር ምንድን ነው የሆነው? ምንም እንደዛ አይገባትም ነበር። እኔ የልጅ ወልጄ ማሳቀፍ በሚኖርብኝ ሰዓት ከዛ ግን በቃ እና ይሄንንም ደግሞ እኔ እሱን ስለምወደው በቃ ሁሉንም ማስበውን ነገር ነው የምነግረው ማለት ነው። ማለት ምንም የምደብቀው ነገር የለም። በቃ የምታስበውን ማድረገው የምታለመውን አሳጥተህ በቃ ተስፋ አሳጥተህ እሱን አገኘሁት አላገኘሁት አሁን ከዚህ በኋላ ምን ያደርግልኛል? በቃ ተሳስሬ በዚህ እድሜ ቁጭ አልኩ። ሰላም ተመልካቾቻችን፣ እንግዲህ ከተወሰነ ሰዓታት እረፍት በኋላ ተመልሰን መተናል ማለት ነው። በቻልነው አቅም እህታችን እረፍት የምታገኝበትን መንገድ አመቻችተን እዛው እንድታርፍና አርፋ ደግሞ ከተነሳሽ በኋላ ከእሷ ጋር አንዳንድ ቆይታዎችን ለማድረግ እንፈልገናል ማለት ነው። ምክንያቱም ያለችበት ሁኔታ ቀላል አይደለም። ከእንደዚህ አይነት ስሜት ወጥታ ወዲያው በመጣችበት ሰዓት ነበረ ከኔ ጋር ኢንተርቪው ስታደርግ የነበረው እና ያ ደግሞ ትክክለኛ ሀሳቧን መናገር ያለባትን ነገር እንድትናገር አያደርግም። ስለዚህ ትንሽ እረፍት አድርግ ብለን ስላሰብን እዛው እሷ ጋር ገብተን አንዳንድ ቆይታዎችን እናደርጋለን። እሷ እስክትስተካከልና እሷ ጋር እስክንገባ ድረስ ግን ከእናት ጋር ቆይታ እናደርጋለን ማለት ነው። በተኛችበት ይመቻል፣ በደንብ ማውራት ይመቻታል ስላሉ እዛ ከእሷ ጋር እስከምናወራ ድረስ ከእናት ጋር አንዳንድ ቆይታ እናደርጋለን። ትንሽ ግር ያለኝን ነገር እናት የሚያጠሩልኝ ከሆነ ማለት ነው። እናቴ እንግዲህ አንዳንድ ጥያቄዎችን ነው ልጠይቀውት የምፈልገው። እንግዲህ ልጆት የተወሰነ ነገሮች ነግራኛለች፣ ስለተፈጠሩት ነገሮች፣ ስለ ባለቤቷ፣ ስለ ሽምግልና ወቅት ሰርግ ቀን ጭምር ተቆርጥሮ እንደነበረ እና ይህ ሁላ ነገር ሲሆን የእርሷ አመለካከት ምንድን ነበረ? እነዚህ ነገሮች በአንድ ጊዜ ዱብዳ ሆነው ቅርት ሲሉ ምን አይነት ስሜት ነበር የተሰማሁት? ለምንስ አላሏትም ልጆትን? አይ ልጄ ተናግሬያለሁ እንጂ እኔ እንዴት ዝም እላለሁ? አዎ እንግዲህ እሷ እንዳለች የተወሰነ መቼም ጫፍጫፉን ነግራለች። ይህንም እድለኛውን ያወራች። አዎ ላገባ ነው እናቴ ያለችኝ። እኔም ያው እንደ እናት ደስ ብሎኝ በጣም በቃ እስኪ እውነትም አልመሰለኝም ነበር። ሽማግሌ ሊላክ ነው አለችኝ። ልጁንም ነገረችኝ። ልጁ ደግሞ የሚገርም ከዚህ ጎረቤት ነው። ያው የጎረቤት ልጅ ነው። አየዋለሁ ሁሌም አልፎ አልፎ አየው ነበር ቤተሰቦቹ ጋር። ያው ብዙም አንቀራረብም። እሱን ግን እንደዚሁ በማየት አየዋለሁ እና ይሄ ነው አለችኝ። ላወራውም ሞክሬ ነበረ በቃ ሁኔታውን ያለውን ምን ነው የልጅ ባል ነው ብዬ በቃ እኔ ደስ ብሎኛል። በቃ ፍቃዷ ከሆነ ሁለቱ ከተስማሙ ደስ ይለኛል ብዬ በቃ ለዘመድ ሁሉ አውርቼ ለጎረቤት አውርቼ ልጄ ያላወራሁት የለም። የእናትን ደስታ ታውቃለህ። ብዙ ነገር በቃ ብዙ አስቤ በቃ ለሰርጉ ራሱ ብዙ እየተጨነኩኝ በቃ ይሄን አደርጋለሁ ልጄን ጌታ ወይ ደስ ብዬ በቃ ባይ ጸጥ ያለ ነገር ሆነ።
እንዴ ይሄ ነገር ለመቼ አድርጋችሁት ነው? ለመቼ ተብሎ ነው ሽማግሌና ያልሽው? ንገረኝ እንጂ እንዲሁ ደግሞ በቃ ዛሬ ነገ ነው እንደብልሽ እንዳትነግሪኝ። ብዙ ነገር ያስፈልጋል እኮ ሽምግልናው መቼ ነው ያሰባችሁት? እስኪ ብዬሽ ነገር አይ ማሚዬ ትቼዋለሁ አለች። ምን ትላለህ? በጣም ግራ ገባኝ። በጣም ምንድነው ነው ያልኳት። በቃ ምንድነው ለምን ምን ሆኖ ስላት በቃ ትቼዋለሁ አለች። በቃ እንዲሁ ነው አለች። በቃ ትቼዋለሁ አይባልም እኮ ትቼዋለሁ ማለት ነው። ከአንቺ ነው ከሱ ነው የተዋችሁት? በቃ ሁለታችንን ተነጋግረን ትተነዋል። በቃ ሰርግ የሚባል ነገር የለም አለች። ኧረ ልጅ አይሆንም፣ የማይሆንም እንዲህማ አታረጊኝ። በቃ ለምን ነገርሽኝ? ለምን ለሰው ሁሉ እስከማወራ ለምን አወራሽኝ? ይሄማ አይሆንም ብዬ ጠዋት ማታ ጨቀጭቃታለሁ። ከኔ ጋር ቁጭ ባለች ቁጥር ጨቀጭቃታለሁ። በቃ ልጄ ምን ወሰንሽ? ልጄ እንዴት ነው እያልኩ በቃ አይሆንም ነው በቃ እሷ ስል ከነገ ዛሬ ትነግረኛለች ስል ጭራሽ እየታመመሽ መጣች። አይምሮ በቃ መጮህ በቃ ብታወራ እየጮሽ ነው የምታደርገው ነገር በቃ እንደፈለገ ነው። በቃ ልካለ ሰዓት ልጅ ምን ሆነችብኝ? አሁን ልክ እንደ አበደ ሰው አይነት መሰለች። በቃ አንዱን ትጥላለች፣ አንዱን ታነሳለች። እኔን ዞር ቤት ልኛለች። እኔ እንደዚህ የምን ሰርግ ነው ብላ ደግሞ እንደገና መሀል ላይ የሆነ ነገር ትስቃለች። ምን ትላለች? ልጅ እያበደች መጣች። በቃ ከዛ በኋላ የልጅ በሽታ እየባሰ መጣ። በቃ ልጁንም ላገኘው አልቻልኩም። ከዛ በኋላ ልጁን ጠፋ፣ ላይኔ ተሰወረ። በቃ እሱንም ላናግረው ደፍሬ መሆን የለበትም ግን ደፍሬ ላናግረው ፈለኩ። የለም ሁሌ የማየው ልጅ የለም፣ ከአካባቢው ተሰወረ። ምን ላርግ ልጅ በቃ እሷም ይኸውልህ እንዳያት። ከዛ በኋላ እንደዚህ እየባሰባት የመጣው ልጁም ጠፋ። እኔም በቃ አውርቼ ቀረው። ልጅ ማበደች። ይኸው አሁን በቃ እኔ አሁን እንደዚህ ብላ መስመሩን ካስያዘች አሁን ደግሞ ርፍ ስትል ይኸው በደንብ የምናወራት እንደሆነ እሱን እስኪ እንጠይቃት ብዬ ነው የማስበው። በቃ ምንም መፍትሄ የለውም ከዚህ ውጭ በቃ ይሄ ነው በቃ። እንደው በተለየ ሁኔታ ይሄ ነው በላይ ነገረች ነገር የለም። በእርግጥ ከእሱ ጋር ያላት ግንኙነት ግን ትንሽ ወሰብሰብ ያለ እንደነበር እና ድንገት እሱ እንደሆነ ይሄ ነገር ይቀር ያላት እና በጣም ግራ ገብቷት እንደነበረ ተናገራ። ትንሽ ስሜታዊ ሆና ነበር የተቋረጠው ይሄ ነገር እና እርሷ ያው የልጅና የልጅውን እጮኛ ግንኙነት በደንብ እንደ እናት ያውቃሉ ብዬ አስባለሁ። እና በዚህ ልክ ሊያጣላቸው የሚችል ነገር ነበረ ወይስ ጥሩ ፍቅር ነው የነበራቸው? ጥሩ ፍቅር ነው የነበራቸው። ከትምህርት ቤት ጀምረን ነው ያለች። በቃ ለምን ለዛ ያን ያህል መንገድ ይዘው ሄደው ልክ ሽምግልና ሊላክ ሲል እንደዚህ የሚያደርግ ነገር ምን እንደመጣ አላውቅም እንጂ ከትምህርት ቤት ጀምሮ ነው የሚተዋወቁት። በቃ እኔ መሀል ላይ የሱ ችግር ይሁን የሷ ችግር ይሁን እኔ ሊገባኝም አልቻለም። የሷ ችግር ነው ብዬ ማመን አልቻልኩም። ለምን እሷ አለች ይኸው በቃ ትዳር የለ ምናምን ያለችው እንግዲህ የሆነ ነገር ብሏት ይሆናል ወይ የሆነ ነገር ሆኖባት ይሆናል። በቃ እሱም ደግሞ ለምን ጠፋ? በቃ የሱ ችግር ነው ያልኩት። አሁን እሱን ላገኘው አልቻልኩም። ልጅ የለም የሆነ ነገር ባያደርግ አይጠፋም ብዬ ነበር ማለት ነው። ከሷ ችግር ቢኖር ለምን ብሎ እሱ የሚጠይቅ ነበር እንደኛ። ለምን እንደዚህ አስቤ ለምን እንደዚህ ታደርገኛለች ይላል አይደለ? እሱ ግን ጠፋ ልጅ በቃ አሁን እሱን ጠርጥሬያለሁ። በቃ እንደው ከተጠራጠሩ በኋላ እሱን ቀርበው ለማውራት አልሞከሩም ነበር? ምክንያቱም ብዙ ነገሮችን ያውቃል ብለው ነው የሚያስቡት። የልጆ ፍቅረኛ ነው፣ ሽምግልና ተልኳል፣ ተቀብለዋል ብዙ ነገሮችን። የሰርግ ቀን ተቆርጦ እንግዲህ ሳምንት ማለት ቀላል ነገር አይደለም እና እሱን ፈልገው ለማውራት አልሞከሩም? ጎረቤት እንደመሆኑ ቤተሰቦችን ለማውራት ወይ ደግሞ እሱን በተወሰነ መልኩ ለማውራት አልተሞከረም? እኮ ልጄ ቤተሰቦችን ብዙም እንትን ባልልም እሷ አይደለም ለኔ ለሷም እኮ ጠፍቷል። በቃ የለም እኮ ሰፈርም የለም። እወጣለሁ እንደውም ስራዬ ብዬ እሱን ለማየት እወጣለሁ እኮ በቃ ቤትም ገብቼ ከማናገር እና እስኪ ብዬ ላወራው ፈልጌ እቤትም እንዲመጣ እሷንም ጠየኳት። እስኪ ናበይው እስኪ ምን እንደተፈጠረ አንቺ ካልነገርሽኝ እሱ ይነግረኛል ብዬ ነበር። የለም ማሚ እያለችኝ በቃ የለም ከሀገሩም የለም ከሰፈሩ የለም። በቃ ምንም ልበለው በምን ላስይዘው በምን ላስፈልገው እንግዲህ በቃ አውቆ የጠፋን ሰው መፈለግ አትችልም። በቃ ከልጅ ችግር ቢኖር ኖሮ ይኸው ትጠፋ ነበር እሷ። እሱ የሆነ ሌላ ፈልጎ አግብቶ ይሁን እሷ ላይ የሆነ ነገር ምን አድርጎ ይሁን እኔ እሱን እግዚአብሔር ይወቀውን የማውቀው ነገር የለም። በቃ ልጁን ግን ላገኘው አልቻልኩም። ልጄ እኔ ምንም ማረጋት ምንም አሁን ልጄን ብቻ ማዳን ብቻ ነው የምፈልገው። እኔ ምናልባት እንደው የተወሰነ ነገር አድርጓል ተብሎ ባይታሰብ እንኳን ከዚህ ወደዛ ስትል እሷን ሳይመላለሱ በሚኖርበት ሁኔታ ላይ ያያል ብዬ አስባለሁ። እና እስቲ በቻልነው አቅም እንግዲህ እሱንም ፈልገን ለማግኘት እንሞክራለን። ምክንያቱም ወሳኝ መረጃ ይኖራል ብለን እናስባለን። የልጆ እንደዚህ መሆን ከጊዜ በኋላ የመጣ ነው። አሁንም ግን ግልጽ እንዲያደርጉልኝ የሚፈልገው እናቴ
ልጅነት ጀምሮ የነበረ አይነት ችግር ከሆነ ወይ ደግሞ ከበፊት ጀምሮ የነበረ አይነት ነገር ከሆነ ይሄ እሷ ጋር የተፈጠረው ነገር ትንሽ ሌሎችንም ሰዎች መጠርጠር ሌሎችንም ሰዎች በእንደዚህ ልክ ባልሆነ መንገድ ያው የህግ አካላት ስለሆነና ፍቃድ ስላለን ነው እንጂ እነሱንም ትንሽ ጭንቀት ውስጥ መክተት የለብንም እና ግልጽ አድርገው እንዲነግሩ የሚፈልገው ከልጅነት ከቤተሰብ የመጣ ምንም አይነት ችግር የለባትም። ልጄ ምንም የለም ለምንም ነገር የለም። እንደዚህ በቃ እኔን ላስደሰት ፈልጋ ማየላገባ ነው በቃ ያልሽኝን ሁሉ ይኸው ልፈጽምልሽ ነው፣ አግብቼ ወልጄ ላሳይሽ ነው፣ አንቺን ደግሞ ቆንጆ ቦታ ላስቀምጥሽ ነው፣ በቃ እዚህ በኋላ ምንም አልሆነም አይዞሽ የምትለኝ ልጅ ናት እኮ። ምንም ነገር የለም፣ ምንም ራሴንም ብላ አታውቅም። በቃ እግዚአብሔር ይመስገን ጤነኛ ናት ልጄ፣ ምንም ነገር የለበት። በእኔም በቤታችንም የለም አልኩ እኮ በቃ። ያንማ ቢሆን ለምን ከሰው ራስ ላይ እንትን እላለሁኝ? በቃ ራሴ ነው ብዬ እንትን እላለሁ። ምንም ልጅ ጤነኛ ናት። በቃ እዚህ ለመድረስ ነበር ጉጉቷ፣ ልታገባ በቃ ልትሞሸር ነበር ጉጉቷ። እና እዚህ መሀል ላይ አልፈልግም ሲላት እንግዲህ አይምሯ ተነክቶ ይሁን በሌላ ነገር እኔ እንጃ አላቅም፣ ልጄ አላቅም። ግን እሱ ግን የለም በቃ አሁን በአካባቢውም የለም፣ ተሰወረ እንጂ በእርግጥ ተደብቆ ሊያየን ይችላል። አላውቅም እኮ እኔም እየጠረጠርኩ ያለሁት እናቴ እሱን ነው። ምክንያቱም እዚሁ እስከመኖሩ ድረስ ጎረቤት እስከመሆኑ ድረስ ያው ጎረቤት ራቅም ቢል ጎረቤት ይሆናል ብዬ አስባለሁ እና መውጫ መግቢያው ወደዚህ አካባቢ ሊሆን ይችላል። ከዛ በተጨማሪ ብዙ ነገሮች ይኖራሉ እና እስቲ እኛ መውጫ መግቢያውንም ማጣርተን ችግር የለውም እንደዚህ አይነት ነገሮች ቤት ሲገባም ሲወጣም የትኛው ሰዓት ላይ ሊንቀሳቀስ እንደሚችል በደንብ ለእኛ ግልጽ ነው። ለእናንተ አልተገኘም ማለት ለእኛ አይገኝም ማለት አይደለም። የእናንተ መውጫና መግቢያ ሰዓታችሁንም ስለሚያውቅ ነው። እንደው አንዲት ጮኛ የተባለችው እንደዚህ ስትሆን ዝም ብሎ የሚያይ ምን እንደሆነ ግን አላውቅም። እኔ እንጃ ታገኙት ይሆናል። ታገኙታል። ሀገር ካለቀቀ ታገኙታላችሁ። ስለዚህ እሱንም በደንብ ፈልገን ለማግኘት እንሞክራለን። ምናልባት እርሶን ፈቃደኛ የሚሆኑ ከሆነ ያው በእርግጥ እስቲ እንደ ሁኔታው ነገሮችን እናስተካክላለን እና ወይ ወደዚህ ሊሆን ይችላል ወይ ወደኛ ማቆያ ቢሮም ወስደን ነገሮችን ለማጣራት ለማውራት እንሞክራለን። ከዛ የተለየ የሚነግሩኝ መረጃ ግን አለ? ያው እስኪ እኔ አሁንም ቢሆን እርፍ ስትል እንድታወሯት ነው የምፈልገው። በቃ አንዳንዴ ማውራትም ጥሩ ነው። በወሬ ያላት ነገርም እየለቀቀላት ይሄዳለኝ። ሌላው ባል ይቅር ባል እኮ ሌላም ይመጣል እኮ ጤነኛ ከሆነች። እኔ እሷን ከአይምሯ ነጻ አድርጉልኝ እባካችሁን። በቃ አሁን ልታወራችሁም ትችላለች። ትንሽ እርፍ ትበልና ደግመህ አናግርልኝ ብዬ ነው ይሄን ነው ለምንልጅ። እስቲ እንግዲህ ተመልካቾቻችን እናታችን እንግዲህ ጥሩ አይነት ነገር ነግረውናል። ጥሩ መረጃ የሚሆን ነገርም ሰጥተውናል ማለት ነው። ከዛ በተጨማሪ ግን እህታችን ትንሽ እረፍት እንደሚያስፈልጋትና ከእሷ ጋር አንዳንድ ነገሮችን ማውራት እንዳለብን ተገንዝበናል። መጀመሪያ ትንሽ ስሜታዊ ሆና ነበር። ትንሽ ሰዓታት ወስደናል። ከእናት ጋር ደግሞ የተወሰነ ቆይታ አድርገናል። ስለዚህ እሷ ጋር ደግሞ ገብተን የተወሰነ ቆይታ የምናደርግ ይሆናል ማለት ነው። ምን አይነት ሁኔታ ላይ ነው ያለችው? ከዛ የተለየስ ምን አይነት ነገር ትነግረናለች? ምክንያቱም ስለ እጮኛዋ እናት ያልነገሩን ወይ ደግሞ በደንብ እናት ያላወቁት ነገር ግን ልጅ በደንብ የምታውቀው ሚስጥር ነው እና ከሱ በተጨማሪ ደግሞ ምን አይነት ነገሮች ይኖራሉ የሚለውን ነገር ለማወቅ እዚሁ አካባቢ እንደሆነም ተነግሮናል። መውጫ መግቢያውንም እኔ ባልደረቦች እንዲያጣሩና እርግጠኛ ነኝ ፎቶ የተለያዩ ነገሮች ሊኖሩ ይችላሉ። እሱን ካየን በኋላ እሷን እስከምናወራበት ሰዓት የኔ ባልደረቦች እንዲያጣሩ እንዴት እንደሚወጣ እንዴት እንደሚገባ ያለውን ነገር እንዲከታተሉ አድርገን ቀጥታ እሱንም በተወሰነ መልኩ ለማግኘት እንሞክራለን ማለት ነው ተመልካቾቻችን። ስለዚህ አሁን ቀጥታ ወደ እህታችን ጋር ገብቼ ከእሷ ጋር ቆይታ ማድረግ ይሆናል። አብራችሁን ቆዩ። ሰላም ውድ የአዲስ አበቦች ተከታታዮቻችን፣ እንግዲህ ያው ከእናትየው ጋር ያደረግነውን ቆይታ በደንብ ታውቃላችሁ ይመስለኛል እና አሁን ደግሞ ተመልሰን ከልጅ ጋር ቆይታ ለማድረግ ወሰነናል ማለት ነው። እንዳልኳችሁ ትንሽ እረፍት ማድረግ መቻል ነበረባት። እረፍቷን አድርጋ እንግዲህ ካለችበት ሁኔታ ነፃ ትመስለኛለች ከኔ ጋር በደንብ ለማውራት። በእርግጥ የደረሰባት እያንዳንዱ ነገር ነፃ ሆና እንድታወራ ላይመች ይችላል። ነገር ግን መፍትሄ ለማግኘት ለሷም ለኛም እየጣረን ስለሆነ ያለ ነው። እዚሁ ባለችበት እረፍት ባደረገችበት ቦታ ላይ ቆይታ እናደርጋለን። እናትየው ከኛ ባልደረቦች ጋር አንዳንድ ቆይታዎችን እያደረጉ ነው። ትንሽ ደከም ያሉ ይመስላሉ። አንዳንድ ህመሞችም አለባቸው እና እሱንም ሕክምና ባለሙያዎቻችን ክትትል እያደረጉላቸው ነው ያሉት። ስለዚህ ይኸውልሽ እህቴ አሁን ቅድም ላይ ትንሽ ስሜታዊ የሆነች ነበር። ነገሮች በደንብ ለማውራት አይመችም ነበር እና አሁን ግን መናገር መቻል አለብሽ። ለአንቺ መፍትሄ ነው። እናትሽን ለማሳረፍ ነው እየሞከርን ያለ ነው እና በቻልነው አቅም ደግሞ የአንቺ መናገር አንቺ ከኛ ጋር የመተጋገዝ ኃላፊነት አለብሽ፣ ወሳኝነት አለው የአንቺም ቃል እና እስቲ ምንድን ነው የተፈጠረው? ቅድም ጀምረሽልኝ ያቆምሽው ነገር ነበር እና ስለ ባለቤትሽ ስለተፈጠሩ ነገሮች እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ያው በቃ እኔ ቅድም እንዳልኩ ሰርጋችን አንድ ሳምንት ሲቀረው ነው የጠፋው እና ማለት እኔ ያው ለእናቴ ያልነገርኳትም እንጂ ከዛ በኋላ እኮ ነው ያገኘው ነበር አንዴ። ማለት አንቺን ከተወሽ በኋላ ወይ ደግሞ መቆም መቻል አለበት ካለሽ በኋላ ነው ያገኘሽ? ማለት በቃ እኔ አንድ ሳምንት ሰርጋችን ሳምንት ሲቀረው አይደል የጠፋው?
ከዛ በቃ እኔ የሆነ ነገር ተፈጥሮበትም ሊሆን ይችላል ብዬ አይታወቅም፣ የሰው ልጅ የሚደርስበት ነገር አይደለም ወይኔ እንዳልጨነቅ ይሁን ምናምን ብዬ የሆነ ሲደብረው ምናምን የሚሄድበት ቦታ አለ እና እዛ ቦታ ሲደብረው ቢሆን የሚሄድበት ቦታ አለ እና እዛ እስቲ ካገኘሁት ብዬ በቃ ሰርጉ ቀኑም ሲያልፍ ዝም ብዬ ለእናቴ ያልነገርኳትም ይሄንን ዝም ብዬ ነው የሄድኩት። ከዛ ሳገኘው እንደ አጋጣሚ ሆኖ ደግሞ ሲሄድ እዛው ቁጭ ብሎ አገኘሁት ማለት ነው። ከዛ በቃ እንደ እብድ ነው የሆነው። እኔማ ዴቭ አይደለም የሆነው፣ በቃ አበደ፣ ጮኸ፣ ሂጂልኝ ምን ልትሰሪ መጣሽ ምናምን አለኝ። እንዴ አንተ እንዴት ነው ስንት ዓመት አብረን ቆይተን አሳልፈን እንደዚህ ማንሽ የምትለኝ ምናምን አልኩት። ከዛ ምንም በቃ ተረጋግቶ ሊያዋራኝ አልቻለም። ላንቺ ብዬ እኮ ነው ላንቺ ብዬ ነው የቀረሁት ይለኛል። እንዴት ነው የራሴ ማለት አገባዋለሁ ብዬ ያልኩት ሰውዬ ቀርቶ ላንቺ ነው የሚለው ማለት እንዴት አሁን ይሄ ላንተ ሲገባው ምን ማለት ነው? እኔ ምን አረኩ ማለት የጠፋ ያስፈራራ ሰው ካለ ምናምን ወይ አንድ ላይ እንትን ፖሊስ ጣቢያ እንሂድና ወይ እናመልክታቸው፣ እኔ ወይ ሌላም እኔ በፍቅራችን የሚቀና ሆኖ ዝም ብሎ ውሸት የሚያወራ ሰው አለ አይደል? ውሸትም ተወርቶ እኮ እኔ የሰማው ነገር ካለ ንገረኝና እውነት ከሆነ ውሸት ከሆነ ከኔው አጣራ። ዝም ብለህ በባዶ ሜዳ ነው እንዲሆንክ ያለኸው ማለት ለእኔ ብለህ ምናምን እኔ ከአንተ ጋር ነው መኖር የምፈልገው አልኩት። በቃ ጭራሽ አይሆንም አለ። በቃ አንቺ ማለት የሆነ በጣም እኔ እንትን እያልኩት መጣው። ምንም ቢሆን በቃ እኔ ከአንተ ጋር ነው መሆን የምፈልገው እያልኩት መጣው ማለት ነው። ከዛ በቃ መጨረሻ ላይ ጉዴ ነገረኝ። ማለት ምንድን ነው ይሄ እንለያይ ያለው ነገር ነው ወይ ደግሞ የኔናች ነገር ሰርጉ ቀርቷል ያለች ነገር ነው? ኧረ ሌላ ጉድ አለ እባክህ። ማለት ከመጀመሪያ ሚዜ ያሰብኳታለች ማለት ሚዜ ናት፣ እኔ ጓደኛዬ ናት ማለት በጣም ቤስት ፍሬንዴ ናት። እሺ። እና ከእሷ ጋርም እኮ ያው በቃ ከእሷ ጋርም ግንኙነት ጀምሬያለሁ ማለት እያልሽኝ ያለሽው ከመጀመሪያ ወይም ደግሞ ከአንደኛ ሚዜሽ ጋር የፍቅር ግንኙነት ጀምሬያለሁ ነው? እንዴው ማለት ፍቅር ራሱ እኮ አይደለም ያለኝ። በቃ እኔ ማለት እንደፈለኩት ነው የምትሆንልኝ። ደውዬ ስጠራት በፈለኩት ሰዓት ትመጣልኛለች። ማዛትን እንዳለ ነው የምታደርግልኝ ምናምን ነው ያለኝ። በቃ ማለት እኔ እንጃ ከሁለት ሰው ስትዋሽ አንተ እንዴት ነው የሚሰማው? ማለት ቆይ ያንቺ አንደኛ ሚዜ ነች? እንደ ፍቅር አዎ የመጀመሪያ የቅርብ ጓደኛሽ ነች። ታዲያ ይሄ ሁላ ነገር እንዴት ሊሆን ይችላል? እንዴት ከሱ ጋር እንደዚህ አይነት ግንኙነት መጀመሪያ ካንቺ ጋር በነበረችበት ሰዓት ላይ ግንኙነት ሳይኖራቸው ካንቺ ጋር በተጣላ እንግዲህ በአጭር ጊዜ ውስጥ እንዴት እንደዚህ አይነት ነገር ላይ ሊገኝ ይችላል? አንተም እኮ ይኸውልህ አልገባህም እኮ መች ተጣላሁም እኮ አላለኝም። ዝም ብሎ ነው የጠፋው። ምክንያቱም ሲሰጥሽ ነው እንደዚህ ያለሽ? አዎ በቃ ጠፋ አይደለ? እኔ ያው የሰርጉ ቀን ይመጣል ብዬ እስከ ሰርጉ ቀን ጠበቅኩ። እሺ የዛ ቀን በቃ የለም በቃ ሰርጉን ቀረ ማለት ነው አይደል? በዛ በስንተኛው ቀን ነው የሄድኩት እዛ አገኘዋለሁ ያልኩት ቦታ። ምንም በቃ ጭራሽ ጮኸብኝ። እኔ እንደኔ እንደሆንኩ ጥፋተኛ አድርጎ ነው የሚጮኸው የነበረው። ከዛ በቃ በጣም ሙጭጭ ስልበት በቃ ትክክለኛውን ነገረኝ ማለት ከእሷ ጋር እኔ እሷን ማግባት ትፈልጋታለህ? እሺ ትወዳታለህ አልኩት። በቃ አንቺ አይመለከትሽም ስለሷ አለኝ ጭራሽ። እኔ በቃ እሷ አንቺ የምትሰጭኝን አንቺ የምታደርግልኝን ያህል ራሱ አይደለም። በቃ በጣም ነው እሷ ጎበዝ ናት። የመጨረሻ ምናምን ብዙ ነገር ማለት ሞራል የሚነካ ነገር ነው ያወራው። ብዙ ነገር ነው የሰደበኝ። ከዛ በቃ ትቼው እያለቀስኩ ወደ ቤቴ መጣሁ። ይሄንን እንዴት ብዬ ለእናቴ ይናገራሉ? ይሄን ጉድ ይነገራል? እናቴም አታውቅም። በቃ ማለት እሱ ዝም ብሎ የዛኔ ከሰርጉ በፊት እንደጠፋ ነው የምታውቀው። እና ማለት አሁን ራሱ እኮ የት እንዳለ እኮ አውቃለሁ። የሚወጣበትን የሚገባበትን ሰዓት ራሱ እኮ አውቃለሁ። እሱን እንግዲህ በተለያየ ሁኔታ ጥቆማ ትሰጪናለሽ። ምክንያቱም ያንቺን ነገር ከጨረስን በኋላ ማጣራት ያለብን ከእሱ ጋር ነው ብዬ አስባለሁ። እና ከእሱ ጋር አንዳንድ ቆይታዎች የምናደርግ ነው የሚሆነው። ምክንያቱም የሆነ ፍንጭ ማግኘት መቻል አለብን። በዋናነት እንግዲህ ተመልካቾቻችን የኛ ሀሳብ ምንድን ነው የእህታችንን ሳምራዊትና እንዲሁም ደግሞ የእናቷን እረፍት ማግኘት ነው። የእነሱን እረፍት ካገኘን በኋላ ሌሎች ወንጀሎችን ማጣራት፣ ሌሎችን በዳዮችን ማግኘት ዋነኛ ስራችን እናደርጋለን ማለት ነው። ስለዚህ እሱን በተወሰነ መልኩ ለመፈለግ እንሞክራለን። ከዛ በተጨማሪ ግን እንደው ይሄ ሁሉ ነገር እንዲሆን አንቺ ከሌላ ሰው ጋር ግንኙነት ኖሮሽ ያውቃል? እንዴት ነው ከአንቺ አንደኛ? እኔ በጭራሽ እኔ ነገርኩህ እኮ በጣም ነው የምወደው ማለት ከሱ በፊት በእርግጥ አንድ ቦይፍሬንድ ነበረኝ፣ ግን ምንም ሳይፈጠር በቃ
ከሆነ እየቆየ ነው አይደል የምትላመደው ከሰው ጋር በቃ እንደማንሆን ልንግባባ እንደማንችል ስናቅ በሰላም ነው የተለየሁት ከሱ ጋር። እሱንም ነግሬዋለሁ እኮ ለዴቭ ለራሱ ነግሬዋለሁ። ግን በቃ ማለት አሁን ከመጀመሪያ ሚዜ ጋር ራሱ አሁን ከጓደኛዬ ካልኩ ጋር ያለኝ እንዴ እኔ አሁን እንትን አድርጎብኛል ከሌላ ሰው ጋር ሄዶብኛል፣ እኔም ከሌላ ሰው ጋር ሄዳለሁ አይነት አለ አይደለ? አላየኝም እኮ ከማንም ጋር ሲሄድ አላየኝም። ግን በቃ አንቺ ራስ ስትልከሰከሽ ምናምን አለኝ የሆነ ሰዓት ላይ። እንዴ እኔ ከማን ማለት ከስራ ወደ ቤት ነው የምመጣው። በቃ ያውቃል ይሄንንም ሰፈር ማለት እንዲህ ያው እናቴ አታውቅም እንጂ እንዲዞር ብሎ ነው የሱ ቤት የሚያለው። እና ማታ በስነ ስርዓት ቻው ተባብለን ምናምን ከስራ ይሸኘኛል ወይ ስራ ቦታ ይመጣና አብረን እዚህ እስከ ቤቱ ድረስ እንራመዳለን። እዚህ ድረስ ይሸኘኛል። በቃ ማለት ያውቃል ውሎዬን የት እንደምውል ሁላ ያውቃል። ግን በቃ ወይ እሱ ራሱ ከሌላ ሰው ጋር መሄድ ስለፈለገ እኔ በቃ አላውቅም። በእናትህ እኔ ምን እንደምልህ አላውቅም። በቃ ማለት ራሱ አጥፍቶ ራሱ ይሄን ሁላ በድሎኝ የዛኔ የደረሰብኝ ጩኸት በቃ እኔ የምር ጥፋተኛ ነኝ እንዴ ምናምን ብዬ እስካስብ ድረስ በቃ ራሴን እስክጠይቅ ድረስ ነው እንትን ሲለኝ ነበር። እሺ ከዛ በተጨማሪ ግን የመጀመሪያ ሚዜሽ ካንቺ ጋር ነው ማለት ያው የቅርብ ጓደኛሽ የመጀመሪያ ሚዜ ማለት እንግዲህ ምን ያህል የቅርብ ይገባኛል። እና ምንድነው ላንቺ የሰጠችሽ ምክንያት ወይስ ከዛ በኋላ ታይታችሁ አታውቁም? በቃ እንደዛ ሲለኝ እኔ አላመንኩትም። ማለት ብዙ ነገር ተደራረበብኝ። እንዲሁ ከበር እንኳን ስትወጣ ሰርግ ተደግሶላት ምናምን እያለ ሰው መንገደኛ ያወራባል። ፊት ለፊት ባወራ መውጣቱን ላስጠላኝ ከቤት ማለት እሱን ምናምን እንዳለ በቃ እሱ ነበረ። ከዛ ደግሞ አሁን እሱ ጋር ሄጄ እንደዚህ መርዶ ሲነግረኝ በቃ አልቻልኩ። ከዛ በቃ የሆነ ሰዓት ብቻዬን ጠፍቼ የሆነ ቦታ ብቻ እንደ ክፍል ነገር ተከራይቼ ማለት ነው ለአንድ ሳምንት ምናምን በቃ ለራሴ ልረጋጋ። ለምን እዚህ ቁጭ ብዬ ሳለቅስም እናቴ ካይሽ ትጨነቅብኛለች። በቃ ልረጋጋ ብዬ ከተረጋጋው በኋላ ደወልኩላት። እስቲ ከሷ መስማት ለካ እንዳለብኝ በኋላ ነቃው። የሆነ ሳለ እሱ ውሸታም ሊሆን ይችላል አይታወቅም። ከዛ ስደውልላት ምንም በቃ አሽካካችብኝ ነው የምልህ። በቃ ሳቀች ማለት ምንድነው አንቺ የጣልሽውን ስላነሳውብሽ ነው ምናምን አለች። እንዴት ነው መች ነው የጣልኩት? ማለት ጭራሽ አሁን ልንጋባ እንደሆነ ሰርግ ሚዜ እንደሆንሽ አታውቂም ምናምን አልኳት። ከዛ በቃ እባክሽ አንቺ ምንም ሲጀምር አትመጥኙም ምናምን አለች። እኔ ነኝ እንጂ ከአንቺ ጋር ምንም አትመጣጠሩ። አንቺ እንደውም ምንም ማለት እንዲህ ዝም ብለሽ ቆመሽ ራሱ ብትቀይሪ እኮ ማንም በቃ ብዙ ነገር ነው የሰደበችኝ። በእናትህ አታስታውሰኝ ድሮ። ከዛ በቃ ምን እላታለሁ አንቺ እንዴት ማለት ሴት ነሽ ታውቂዋለሽ፣ ፍቅር ትዳር ምናምን የሚባለውን ነገር ታውቂዋለሽ። እንዴት እንደዚህ ልታደርጊ ይችላልሽ? ቢሆንስ ወደሹ እንኳን ቢሆን ቀድመሽ እኔን መተሽ ብታናግሪኝ ምናምን አልኳት። ከዛ ምንም ብነግርሽ ለውጥ አታመጪም፣ ሲጀመር እምቢም እሺም ብትይኝ በቃ ከሱ ጋር መሆኔን አላቋርጥም ነበረ ምናምን አለች። እና ሁላ እሷ እንደሆነች መጀመሪያ እንትን ወደ እሱ የሄደችው ይሄንን ግንኙነቱ እንትን እንዲህ መጀመሪያ እንትን እንደጠየቀችው እና እሱ ወዲያው ፈቃደኛ እንደሆነላት እኔ በቃ በጣም እንደሰለችሁት አድርጎ እንደነገራት። እሷ እኮ ሰልችታኛለች። እኔ አዲስ ነው ማለት የሆነ ካረጅሽ ካሮቢት ጋር መሆን ነው የሚመስለኝ ከእሷ ጋር ሲሆን ምናምን አለች። እና አንቺ ትሸኛለሽ ምናምን ብለው በቃ ላይ ሌላ ጎጆ ሰሩብኝ ማለት ነው። እንግዲህ ትንሽ ከበድ የሚል ነገር ነው ተመልካቾቻችን። ምክንያቱም በመጀመሪያ ሚዜ በቅርብ ጓደኛዋ በዚህ ልክ መከዳት ማለት ቀላል አይደለም። ከዛ በተጨማሪ ግን የእሷ የቅርብ የሆነው ወይም ደግሞ ሽማግሌ ልኮ የሰርግ ቀን ቆርጦ ማለት ለሴት ልጅ እንግዲህ ሴት ልጆቻችን አላችሁ ይህንን ነገር የምትከታተሉና ምን ያህል ከባድ እንደሆነ ቤተሰብ ሽርጉድ እያለ ድግስ ለመደገስ ልጄ ወግ ማድረግ ልታይልኝ ነው፣ ልታገባልኝ ነው፣ ሰው ልትሆንልኝ ነው ብሎ እያሰበ ባለበት ሰዓት ላይ ድንገት ባል መቅረት ማለት ድንገት ያሰብሽው የህይወት ዘመኔ ነው ትዳሬ ነው ብለሽ ያሰብሽው ሴት ሲቀር እንግዲህ ተመልካቾቻችን እናንተ ማለት ምን ያህል ሊከብድ እንደሚችል አውቃለሁና በዛ ላይ ደግሞ የመጀመሪያ ሚዜ ባላችሁ ሰው ስትከዱ ወይም ደግሞ ባላችሁ ከመጀመሪያ ሚዜያችሁ ጋር ግንኙነት ሲኖረው
ትንሽ ይከብዳል። እህታችንም ምን ያለ ከበዳት አውቃለሁና ታዲያ እነዚህ ስሜቶች ተደማምረው ነው ወደ እንደዚህ አይነት ነገር የገባችሁ ወይስ ይሄ አሁን እያመመሽ ያለው ህመም ከዛ በተለየ ሁኔታ ነው? ምን አውቀዋለሁ ብለን በቃ እሷም እንደዛ ካለች በኋላ ደግሞ ጭራሽ ሌላ እንትን ሆነብኝ። ከዛ በቃ ማለት እግዚአብሔር ለእኔ በኋላም መጥፊያ የሚሆን ነገር ነው ምናምን ብዬ ለራሴ በቃ ተረጋግቼ ምናምን በቃ ወደ ቤት ተመለስኩ። ከዛ በቃ እንደዚህ ሆንኩ ማለት ነው። አሁን ሰው ሳይ ምቹ ምናምን ነው የሚለኝ። አንዳንዴ ጭራሽ ማድረገውንም አላውቅም። ሲጀመር እናቴ ናት እንዲያረግሽ የምትለኝ። እሷን አስቸገርኳት እንደው በዚህ እድሜዋ እና በቃ ምንም አውቀው ነገር የለም። እኔ ምን ይሁን እንዲህ ወደ ራሴ እኮ ተመልሼ እኮ ሲሆን በቃ ሄጄ ስራ መስራት ምናምን እኮ እፈልጋለሁ። ከዛ ግን የሆነ ሰዓት ላይ ነው በቃ እንትን ትያለሽ ትቀየሪያለሽ ምናምን ብለው ነው የነገሩኝ። እኔ መቀየር ራሱ ምን ማለት እንደሆነ እኔ አላውቅም። እኔ እብድ ነሽ እያሉኝ አይዞሽ እኔ እኮ እንዳለው ሳምራዊት ልክ ነው። እንደዛ አይደለሽም። ያለሽበት ሁኔታ በጣም ይገባኛል እና በእንደዚህ አይነት ልክ መረበሽ መቻል የለብሽም። ለአንቺ መፍትሄ ለማግኘት ነው እየሞከርን ያለ ነው። እንዳልኩሽ ዳዊትንም ቢሆን አግኝተን ነገሮችን ለማውራት እንሞክራለን። አንቺ ላይ የተፈጠረው ነገር ምንድን ነው? ምን ያደረጉት ነገር አለ? ከዛ በተጨማሪ ደግሞ ብቻ በቻልነው አቅም እኛ እንጠራለን። ይሄ ነው ማለልሽ። ነገር ግን ያንቺን ህይወት የእናትሽን ህይወት ለማስተካከል እንሞክራለን እና እባክሽን ከእንደዚህ አይነት ስሜት ለመውጣት ሞክሪ። እንግዲህ ተመልካቾቻችን አሁን እሷ ካለችበትም ነገር አንጻር ከዚህ በላይ ላስጨንቃት አልፈልግም። ሌላ የሚያስፈልገኝ ነገር ካለ ግን ከእሷ ጋር ተመልሼ የምገኝ ይሆናል ማለት ነው። ዳዊት ወይም ደግሞ የእሷ እጮኛ የነበረው ሊያገባት ሳምንት ሲቀር አልችልም ብሎ የቀረው ሰው እዚሁ አካባቢ እንደሆነ ነግረናለች። ስለዚህ መውጫ መግቢያ ሰዓቱንም በደንብ ስለምታውቅ ያንን ሰዓት በቻልነው አቅም ጠብቀን ባልደረቦችም እንዲያጠሩ አድርገን ማምሻው ሊሆን ይችላል፣ ነገም ሊሆን ይችላል፣ ወይ በቅርብ ሰዓትም ሊሆን ይችላል። ነገሮችን አስተካክለን እሱ የምናገኝበትን መንገድ እንፈልጋለን ማለት ነው። እስከዛ ግን ከእሷ ጋርም ከእናቷ ጋርም በተወሰነ መልኩ የእኛ ባልደረቦች ቆይታ ያደርጋሉ። እኛ ደግሞ ወጥተን ያለበትን ሁኔታ አይተን እንዳገኘ ነው ወይም ደግሞ ልናገኘው እንደሆነ ሲሰማን ካሜራችንን አብርተን ከእናንተ ከቤተሰቦቻችን ጋር ተወዳጅተን ሁልጊዜም ቪዲዮችን እንደምናቀርብላችሁ ቀጥታ ለእናንተ ማስተላለፍ እንጀምራለን ማለት ነው። ዳዊትን እስክናገኘው ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩ ተመልሼ እመለሳለሁ። አብራችሁን ቆዩ። ጤና ይስጥልኝ። እንዴት ነህ ዳዊት? ሰላም ነው? እንዴት ነው? አንዳንድ ነገሮችን ላወራ ፈልጌ ነበር ይመስለኛል። ዳዊት ነው አይደል ስምህ? አዎ ዳዊት ነው። ምናልባት ያው የህግ አካላት ነኝና አንዳንድ ነገሮችን ማጣራት ነበረብኝ። መታወቂያ ማየት ትችላለህ አስፈላጊ ከሆነ። ያው የህግ አካላትን ማየት መቻል ካለብህ በደንብ ማየት ትችላለህ። ምናልባት አንዳንድ ቆይታዎችን ልናደርግ ነበር። በቅርቡ ልታገባ እንደነበር ሰምቻለሁ ሳምራዊት ከተባለች ግለሰብ ጋርና በእሷ ዙሪያ አንዳንድ ነገሮችን ልጠይቅ ነበር። እና ምንድነው ሳምራዊት ታዲያ ምን እሷ ህይወቴን አበላሽተህ የለ እንዴ? እኔ ጋር እኮ ምንም ነገር የላትም። አሁን ላይ ጨርሰን ይኸውልህ ሰማኛለህ። እኔ ጌታ መጀመሪያ መረጋጋት መቻል አለብህ። እንግዲህ እዚያው አይ ስለጨረስን አሁን አንተ ጋር ማውራት ምን የሚያስፈልገው ነገር ጎረቤት እንደሆናችሁ አውቃለሁ። ጎረቤት እንደሆናችሁ ጠቁመኝ ነበር። ሰዓትን ነግራኝ ነበር ወደዚህ ቦታ ላይ እኔም ሰዓት በጣም ይወደኛል ወደ ይገባኛል። ነገር ግን የሳምራዊ ጉዳይ በጣም ወሳኝ ጉዳይ ነው። ካንተ ጋር ግንኙነት ካላት በኋላ ወይም ደግሞ የእናንተ ግንኙነት ሊያበቃ በነበረበት ሰዓት ላይ እንደታመምክ ነበር የሰማሁት። እሷ ታማ ደግሞ በጣም እንደተጎዳችና ብዙ ነገር እንደደረሰባት እኔ የማውቀው ነገር የለም። ስለዚህ በምትለኝ ነገር እኔ የማውቀው ነገር የለም። በህይወቴ ወጣለች በቃ ምንም ነገር የለም። ከአንደኛ ሚዜዋ ጋርም የተለየ ግንኙነት ሊኖር ይችላል ብዬ አስባለሁ። ሁሉንም ነገር ደግሞ እሷ ስላስረዳችን ለዚህ ነገር መልስ መስጠት መቻል አለብህ። ሳምራዊት የተጎዳችው ምናልባት በእጅ በተሰጠ መድኃኒት ሊሆን ይችላል። ምናልባት አንተ ባለበት እኔ ጋር ምንም ግንኙነት የላትም። በራሷ ጉዳይ ነው በቃ የተለያየ ነው። በራሷ ጉዳይ ነው። ሰዎች ምንም ነገር የለም። አሁንም እንደዚህ አይነት ውስብስብ ነገሮችን ማድረግ መቻል አለብን ብዬ አላስብም። ስለዚህ በቻልነው አቅም ነገሮችን አስተካክለን እንትን በል እባክህን እንሂድ። እኔ ሰዓት ረፍዶብኛል። አትልፉ ምንም ማድረግ ዝም ብላችሁ እኮ ነው የለፋችሁ። እኔ እኮ ሰዓቴ በጣም ነው የሄደው። አረፈዳችሁብኝ። እኔና ሳምሪ እንደሆነ ጉዳዩ እኮ ያለቀ ጉዳይ ነው። ለምን እንደዚህ ታደርጉኛላችሁ? ትለቁኝ እኮ ደስ ይለኛል። እዛ ላይ አላስፈላጊ ግብግብ ፈጥራ ነበረ። እንግዲህ ካሜራ ጥፍተን የኛ ጋርዶች መተው ነው ተመልካቾቻችን ትንሽ ለመግባባት የሞከር ነው እንጂ አላስፈላጊ ግብግብ ነበር ታደርግ ነበር። ይገባኛል ስላንተ ስራ። ነገር ግን እዚህ ጋር ደግሞ ተዘግቷል። የሰው ህይወት ምንም ነገር የለም። እኔ ጋር ነው ያለው ብያለሁ። ለእያንዳንዱ ነገር ደግሞ ቃል መስጠት መቻል አለብህ። ድጋሚ ማሳየት ካለብኝ ደግሞ የህግ አካል እንደሆንን ቅድምም እየነገርን ነበር። እያሳየሁ ነው ያለው በደንብ አይቼዋለሁ። ከኛ ጋር ደግሞ ምንም ነገር የለም ብዬ ነው። የተለየ ነገር ሳይሆን ሳምራዊት የተጎዳችው
ሽምግልና ከተላከ የሰርግ ቀን ከተቆረጠ በኋላ ባለው ቀናቶች ላይ ነውና በተለየ ሁኔታ ደግሞ እንደተጎዳች ይገባኛል። አሁን እኔ ነገሮችን ማይበት መንገድ ግዴታ ይሄ ሰይጣናዊ ነገር ነው ከሚለው አንፃር ብቻ ሳይሆን በተለያየ አይነት መንገድ ነው ልረዳ የምችለውና ያንን ነገር ለማስተካከል እንዲመች ምን ሆናለች የሚለውንም ለማስረዳት ካንተ ጋር ቆይታ ማድረግ መቻል አለብኝ። ይሄንን ትብብር ደግሞ የምታደርገው አንደኛ እንደ ቀድሞ እነሱን ከጠየቃቸው መቼም ነግራህ ነው የሚሆን። አዎ ብዙ ነገሮችን ነግራኛለች። የእሷም መናገር ነው ደግሞ ወደ አንተ ሊመራኝ የቻለውና አንተ ጋርም የተለየ ነገር ይኖራል ብዬ አስባለሁ። እባክህ የተፈጠረው ነገር ግልጽ አድርገህ ንገረኝ። ጊዜ ልሻማ ባልፈልግም እያንዳንዱ ነገር ግን ግልጽ አድርገህ እንድትነግረኝ እፈልጋለሁ። እሺ እሷ ታዲያ በእኔ ጥፋት ነው የተለያየ ነው ብላ ነገረችኝ? ይኸውልህ እሷ የነገረችኝን አይደለም መጠየቅ ያለብህ። እሺ እሷ ለእኔ የነገረችኝ ነገር አለ፣ አንተ ደግሞ የምትነግረኝ ነገር ይኖራል። እርስ በእርስ ሊጣረስ ይችላል። ከዛ በተጨማሪ ደግሞ የተለየ የምናውቀው ነገር ሊኖር ይችላል እና እስቲ ምንድን ነው የተፈጠረው? የተለየ እኮ ነገር የለውም። በቃ እሷ አብራን ጓደኛ እንደነበር ነግራለች አይደል? በቃ በዛ እንትን ባለ ግን ቀላል ሰው አይደለችም ማለት እኔም ከእውነት ምናምን እንደዚህ ወደቻት ነበረ። ያው ካምፓስ ላይ ነው ምናምን ፍቅራችን የጀመረው እና ቀላል ነገር አይደለም። ምንም ትምህርታችን የሚያልቀው አመት ቢለያይም የኔ ትንሽ ረዘም ይል ነበር ወደ 5 ዓመት ምናምን እና የእሷ ደግሞ በ3 ዓመት ምናምን ነው የተጠናቀቀው እና ጥሩ እንትን ነበር። ግን በዛ መሀል አንዳንድ ማላይባቸው ማለት እኔ ፊት እንደዚህ አትሆንም ወይ እንትን አይንም፣ ግን አንዳንድ ጓደኞቿ ይነግሩኛል ከኔ ላፊ ሌሎች ወንዶች እንደምታገኝ ምናምን። ይሄን የሰማሁት እሷ ልትወጣ አካባቢ ማለት ነው። እኔም እዛ በኋላ 2 ዓመት ስለሚቀረኝ እሷ ተመረቃ ልትወጣ ምናምን አካባቢ ግን ከአንዳንድ ልጆች ጋር ወንዶች ጋር እንደምታበዛ ከኔ የተለየሽ በኋላ ክላስ እንደወጣሽ ምናምን ወንዶች ጋር ግንኙነት እንደምታበዛ ሰማ ነበረ። ግን ያው ምንም ይሁን ምናምን ብዬ ግን ፍቅራችን ይቀጥል ነበር። ተመርቃ መወጣሽ በኋላ 2 ዓመት እኔ ዩኒቨርሲቲ ጋር ቆየሁ፣ እሷ ወጣሽ ማለት ነው። በ2 ዓመት ውስጥ ደግሞ ስንወጣ እንግዲህ እንራራቃለን። የርቀት ፍቅር ምናምን ነው የሚሆነው እና ስለ እሷ እያንዳንዷን ኢንፎርሜሽን ልሰማ አልችልም፣ ላቅ አልችልም። ግን እንዲሁ ማህበራዊ ሚዲያ ምናምን እንደዚህ ማቃቸው ልጆች አንዳንዴ እነሱም የኔ ፍቅረኛ መሆኗን የሚያውቁ እንደዚህ እኮ አይተናት ነበረ ምናምን ይሉኛል። እና እኔ ደግሞ በዛ ሰዓት ያው ተማሪ አይደለም መቼም ገንዘብ ምናምን አታገኝም። ግን እሷ ነው ውጭ ላይ ወጣ ምናምን ከትምህርት ዓለም ስለወጣች ያው ገንዘብ ያስፈልጋታል ምን ይላታል። እኔ ደግሞ በሰዓቱ ልሰጣት አልችልም። በቃ ተማሪ አይደለም ያው ተምሬ ከተመረኩ በኋላ ስራ ካስኩ በኋላ ነው እንግዲህ ብር ሊኖረኝ የሚችል እንጂ ወይ ወላጆች ነው የሚልኩልኝ። እዛ ውጭ ተማሪ ነው በምንም ስራ እንትን ልል አልችልም። ግን ያው እንደዋወላለን እንጻጻፋለን ምናምን። ግን የሆነ ሰዓት ክፍተት ይፈጠራል። ከሆነ ቀን በኋላ ነው የምናወራው ወይ እንትን የምንለው። የሆነ ሰዓት ደግሞ በተከታታይ እናወራለን። ግን ሌላ ሰው እንዳላት በጎን ማለት ብር የሚሰጣት የሚያዝናናት ዘና የሚያረጋት ፈታ የሚያረጋት ሰው እንዳለ ስሰማ ከኔ በላይ እየዘለለች እየሄደች እንደሆነ ገባኝ። በቃ እዛ በኋላ ያው ተመረኩ፣ የማይደርስ የለም ተመረኩኝ። ከዛ እኔም ወደ ቤት መጣሁ ማለት ነው። እና ወደ ስራ ዓለም ወደ ምን ደግሞ ስትል ያው መቀራረብ ጀመርን በአካል ምናምን ስለሆነ። ግን ያው የሚያዩን ሰዎች እንዳልኩ ይነግሩኛል። አንዳንዴ ሌላም ወንድ ጋር እኮ ይመጣል፣ ሰፈር የሚያገኛት ሰው አለ፣ ውጭ ላይ መዝናኛ ላይ አንዳንድ ቦታዎች ላይ ምናምን እንደዚህ የሚያገኛት ሰው አለ ምናምን ይሉኛል። ግን ብዙም እንትን አይልም ማለት የካምፓስ ስለሆነ ፍቅራችን እንዳልኩ የሰው ወሬ አንዳንዴ ያለህን ህይወት ያሳጣሃልና አንዳንዴ እንደዛ ብጠረጥራለሁ። ግን ግማሽ ደግሞ መሆንበትም ሰዓት አለ። ያው ዘመኑም ትንሽ እየከፋ ስለሄደ ደግሞ አዲስ መጥህ ምናምን ገና ስራ እስከምታገኝ ምናምን እንዳልኩ ደግሞ ኪሳችን ባዶ ይሆናል። ወንድ ልጅ ደግሞ ያው ባዶ ሲሆን አይጣን ነው እንደምታውቀውና ግን በዛ መሃል እንዳልኩ ነው 50-50 ነኝ። በዚህ መወዳታለሁ፣ በዚህ ደግሞ እጠራጠራለሁ። 50-50 ነኝ እና በዛ መሃል ግን በቃ እንዳልኩ ወደ ትዳር ማስብ ነበር። ያው ስራ ምናምን ስለጀመርኩ በቃ ለምን ከዚህ በኋላ ያለውን ህይወታችን አብረን በጋራ እንኖርም የሚለው ለትዳር ምናምን ማስብ ነበር። እና ግን በቃ በዚህ ደግሞ የምትሰራብኝ ድራማ ደግሞ ሌላ ነው ማስመሰሉ ስራ። ጭራሽ ከመጠብቃት ሴት ሌላ፣ ድራማው ደግሞ የሚሰራው ሌላ። ለትዳር ደግሞ እያሰብክ ነው፣ ለትልቅ ተቋም ነው ደግሞ እያሰብክ ያለው። በዚህ መሃል በቃ የሰራችው በደሉ በቃ የሆነ ሰዓት ልተኛ ምናምን በቃ አያስተኛም ሀሳቡ ታውቃለህ። ወደዚህኛው ሀሳብ ያመጣኛል። በቃ ላግባት፣ ሽማግሌ ላክ ምናምን ቀለበት ልሰር ባልኩት ሂሳብ በዚህኛው ደግሞ አታግባት፣ እንደዚህ አርጋት ምናምን እንዲያውም ተበቀላቱን ላሚልኝ ማለት በቃ እንደዚህ አይነት ስሜት ሁሉ ይመጣብኝ ነበር። በቃ ያንን በመቻቻል በቃ እንደምንም በማለት ምናምን
በቃ የሆነ ጊዜ አብረን ሄድን ምናምን ከዛ በቃ እንደምንም ጭንቅላቴ ጋር እየተጣላውም እየተጋጨውም በሚሆነው ወደ ትዳር ምናምን አሰብኩና ያው በቃ ያንን በቃ ሽማግሌ ልኬ ወይ ምናምን በቃ ለሰራችኝ በደል ከዛ በኋላ መጥፋት ነው ብዬ አሰብኩ። ከዛ በቃ ሽማግሌ ልክ ነው ተዘጋጁ ምናምን ብዬ ነገርኳት። ከዛ እነሱም ተዘጋጅተው ምናምን ጠበቁን ቤት። እኔም ሽማግሌ ላኩና ደርሰው መጡ። መልካም ምላሽ ሰጡኝ ምናምን እዛ በኋላ ጠፋው። በቃ ማለት ለሰራችኝ በደል በደንብ እንድትጸጸትበት የሰራችውን ነገር እኔ በማላውቅ መልኩ መስሏት ግን ያው በሰዎች አማካኝነት ደግሞ ሰማሁ የሷን ይሄን ያህል ስታጃጅለኝ እንደነበረ ማለት ነው። ይሄን ያህል ጊዜን ስታቃጥልብኝ ከዩኒቨርሲቲ ጀምሬ ነው በቃ የጀመርነው ፍቅራችን። ከዛ በኋላ ተመርቄ መጥቼ ለትዳር ለልጆቼ እናት ምናምን ላሰብኳት እሷ ግን በጎን ደግሞ ብር የለውም ወይ አቅም የለውም ብላ ደግሞ ስትሰራብኝ የነበረውን ድራማ ለምን አልበቀልም ብዬ በቃ በዚህ ሽማግሌ ላኩ። ከዛ በኋላ ጠፋ። በቃ ምትሆን ስላልሆነች ማለት ነው ለኔ ይሄን እንደዚህ ከሰራችልኝ ስለዚህ ለትዳሬ እንዴት ነው ትዳራችን ነገ የምናስቀጥለው መማር አለባት የሚል ሽማግሌ ላኩኝ። በኋላ ግን ጠፋሁኝ በቃ እና እንደለያይ ነገራታለሁ። ተገናኝተን ነበር። አሁን ይኸውልህ በመጀመሪያ ዳዊት ብዙ ነገሮች እንደተፈጠሩ እሷም ስትነግረኝ ነበርና የተፈጠሩት እሷ ያለችኝ ምክንያቶች ሌላ ነው፣ አንተ እየነገርከኝ ያለው ደግሞ ምክንያት ሌላ ነው። እውነታውን እየተናገርክ ነው አይደለም የሚለውን ነገር ራሴ በራሴ መንገድ ነገሮችን አይቼ መረዳ ነው የሚሆነውና ስለዚህ እሺ ችግር የለውም ቀጥል ልስማ እስቲ። ከዛ በተጨማሪ ደግሞ ምንድነው ስታደርገው የነበረው ንገረኝ እያንዳንዱ ነገር። በቃ ያው እሷ ጋር እንዳልኩ ነው በቃ ጠፍቻም ስለነበረ እንዳልኩ ግን በቃ ምን የጠፋህ ምናምን ብለኝ አንድ ቀን ተገናኝተናል እና በቃ እንደዚህ በበደልሽኝ ምክንያት ነው ምናምን ብዬ ያው ዲቴል ባልነግራትም ምክንያቱም ያው ስለምትጎዳ ማለት ነው። ግን በቃ ማቆም አለብን የሚሆን ስላልሆነ ብዬ አንድ ቀን ተገናኝተን ነበረ። እዛ በኋላ ግን ተገናኝተን አናውቅም። እሷም ልትል የምችለው እንደተለያየን ነው የምትነግር። በተለየ ሁኔታ እንደታመመች ወይ ደግሞ ያለባት ችግር ከፍተኛ እንደሆነ የሰማኸው ነገር የለም? አንድ አካባቢ ነው የምትኖሩት። ያው ጉርብትናችሁ ባይጠነክርም ነገር ግን የተቀራረበ ህይወት እንዳላችሁ ስለነገረች ያየሁትን ቤት እንደዛ ስለሆነ እንደው ያለችበትን ሁኔታ ያንኑ ነገር አላወቅም አንተ? ምንም እንዳልኩ ነው በቃ ጠዋት ወጥቼ ማታ ነው የምገባው። ምንም መረጃ የምጠይቀው ምን የሚለውም ነገር የለም። በቃ አንዴ ከህይወት ይወጣለች። ስለዚህ ምንም እንትን የምለው ነገር የለም። ስራ ያሳስበኛል፣ ነገ የሚመጣው ህይወት ያሳስበኛል። ስለዚህ እዛ ላይ ነው ትኩረት የሚሆነው። ከሰፈር ላይ የምሰበስበው መረጃ ምን የምለው ነገር የለም። ስለዚህ እሷ ደህና ትሁን አትሁን የማውቀው ነገር የለም። እንግዲህ ሜቢ አንዳንድ ቀን ልገባ ምናምን ስል በርቀት የማያባት ጊዜ አለ፣ ያው አይን መታየት ማለት ነው። ከዛ ውጭ ግን ከሆነ ጊዜ በኋላ ግን አይቻት አላውቅም። እኔም እንዳልኩ ጠዋት ወጣለሁ ማታ እገባለሁ። እሷ ደህና ናት ምንድን ናት አንደዋወል አንጻጻፍ ምናምን የድሮ ግንኙነታችን የለም። ስለዚህ ማንንም አላገኝም በእሷ ዙሪያ ያሉትን ምንም መረጃው የለኝ። ይኸውልህ ሰማኛለህ አሁን እስካሁን ድረስ ብዙ ነገር አውርተሃል፣ ብዙ ነገር ሰምቻለሁ። እውነቱ ነው ብለህ የተናገርካቸው ብዙ ነገሮች እንዳሉ እየሰማሁ ነው ያለው። እኔም ማቀው ሰማኝ መጀመሪያ አንተ የምታውቀው እውነት ሊሆን ይችላል ይሄ ነገር ግን ከእሷ የሰማሁት ከእናቷ የሰማሁት ከዛ በተጨማሪ እሷ ላይ የተፈጠረው እያንዳንዱ ነገር ትክክለኛ እውነት አንተ ጋር ሳይሆን እነሱ ጋር እንዳለ ነው የምረዳው። አንዴ ከኔ ጋር ያለውን እውነት እንድሰማ ነገርኩህ። ከዚህ በላይ ታዲያ ምን ትፈልጋለህ? ምን እንደሆነ በደንብ ማቅ ይመስለኛል። ስለዚህ ከነሱስ የተለየ ነገር ምን ሊነግሩ ይችላሉ? የተለያየ ነግረውሃል። እየተሰቃዩ ነው ያሉት። ልጃቸው ባላስፈላጊ መንገድ ተጎድታባቸው ወግ ማረግ አየው ብለው ባሰቡበት ሰዓት ሽር ጉድ እያሉ በነበረበት ሰዓት ሙሽራ ቀርቶባቸው በጣም እየተንገላቱ እና እሷ በሰራችው ስራ ነው። እኔ ታዲያ ምን ላድርግ? አንተ ደግሞ እየተናገርክ ያለው የራስን የፈጠራ ውሸት ነው። ተግባባን? የፈጠራ ውሸት ነው። እሱ ያረጋችብኝ ነው። ተናገረበት መንገድ የምታወራበት መንገድ እያንዳንዱ ነገር ልክ እንዳልሆነ ይገባኛል። ስለዚህ ለምንድን ነው ልክ እንዳልሆነ የምትናገር? እውነታውን ንገረኝ ብለህ አይደል የጠራኝ? የምትሄድበት ቦታ እንዳለ ነገረኛል። ያ በሰዓቴ በጣም ሄዶብኛል እኮ ለዛውም ስንቴ ነገርኩ። የምትሄድበትን ቦታ አስቀርቼ ወደኛ ማቆያ ወይም ደግሞ ከዚህ በተጨማሪ ወደምንሄድበት ቦታ ወስዳለሁ። የት ነው የምታቆየኝ? ረጅም ጊዜ እንድትቆይና የተወሰነ ደቂቃ ቆይተህ ትሄዳለህ እኮ ነው ያልከኝ። አሁን ጊዜ ማቆያችን ነው ያለኸው።
ዋነኛ ማቆያችን ነው ስጄ ደግሞ ያንዳንዱ ነገር መርምሬ እስኪጨርስ ድረስ አቆየው ለምን ተብሎ እንዴ ሰዓት እኮ በጣም ሄዷል ትንሽ ደቂቃ በላይ ያመጣኝ ደግሞ ግልጽ አድርገህ ያንዳንዱ በቃ ይሄው ነገርኩ እውነታው ይሄ ነው ከዚህ በላይ ምንም ነገር እውነት ነው እንድትነግረኝ እፈልጋለሁ እውነቱን ማትናገር ከሆነ ደግሞ ተነስ ከዚህ በላይ ወደ እኔ ሰዓት ሄዶብኛል በቃ ወደዛ ነው የሚሄድ ወደ ስለ ነው ያለው ማቆያ ምንድነው ግልጽ አድርገህ ተናገር በቃ ነገርኩ እውነቱን ያንዳንዱን እውነት ንገረኝ ከዚህ በላይ ምንም ነገር የለም እውነቱ ይሄ ነው ሰማኛለህ ያንዳንዱ ነገር ተናገር ምንድነው የተፈጠረው ምለውን ያንዳንዱ ነገር ግልጽ አድርገህ ንገረኝ ከዚህ በላይ እሺ ምን ንገረኝ ወደዛ ይሄዳለሁ ምንም አይነት ጉዳይ አይኖርም እድሜ ዘመኑን ሙሉ እስር ቤት እንድትበሰብስ የሚያደርገን መረጃ ፈልጌ ያገኝብሃለሁ ተግባባን ወይ እሺ ከዚህ በላይ ምን ልንገር ቁጭ በልና የፈጠርከውን እያንዳንዱ ነገር ንገረኝ ቁጭ በል ምንድነው የተፈጠረው ግልጽ አድርገህ ንገረኝ እሷ የነገረችን ነገር አለ ከአንደኛ ሚዜዋ ጋር ግን ምን የፈጠርኩት ነገር የለም ከመሬት ተመነስታ ደግሞ ከዛች አንደኛ ሚዜ ወይም ደግሞ እድል ላይ ከተባለች ጓደኛዋ ጋር ግንኙነት ሊኖር አይችልም ስለዚህ ንገረኝ ምንድነው የተፈጠረው ስለ እድላይት ምንድነው የምታውቀው እቺ ልጅ ምንድነው የተጎዳችው ምን አይነት ሚስጥር ነው ደብቀ የነበረው ለምንድን ነው ሰርግ ቀን ከቆረጥክ በኋላ ሽምግልና በራስ መንገድ ልከ እቺ ልጅ ለማግባት ካጨ ብዙ ነገሮችን ከጨረስክ በኋላ ከአንደኛ ሚዜዋ ጋር ግንኙነት እንዳለ ተናግረ እቺ ልጅ ጎርታችሁ ያልጋ ቁራኛ ያረጋችኋት ለምንድን ነው ንገረኝ እንግዲህ ለኔ የማውቀውን ነው እንግዲህ ነገርኩ ምንም ነገር የደበቅኩ ምን ያልኩ ነገር የለም በቃ እዚህ በላሽ ምኑ ልንገር ይኸውልህ ሰማኛለህ ዳዊት ከዚህ በላይ መሸነጋገል መወሻሸት አለብን ብዬ አላስብም እኔም እኮ እውነቱን ነው በቃ የነገርኩ የተደረገብኝና ያረገችብኝን ነገር እኮ ነው የነገርኩ በዚህ ምክንያት ነው የጠፋሁት የሰረስኩት እኮ አልኩ በቃ ይኸውልህ ሰማኝ ከዚህ በላይ መወሻሸት መቻል የለብንም ያም አይሆን ከሆነ ግን እቺን ልጅ ያደረጋችኋት ወይም ደግሞ ከእናንተ ጋር ካላት ግንኙነት በኋላ በእንደዚህ አይነት መንገድ ስለሆነ እየተጎዳች ያለችው እሷ ላይ የተለያዩ ማረጃዎችን እስካገኝ ድረስ አንተ ማቆያችን እንድትቆይ ነው ማደርገህ ማቆያ በማቆይ ሰዓት ደግሞ የተለያዩ ምርመራዎችን መረምራለሁ ያኔ እመነኝ ትክክለኛ እውነቱ ላይ ደርሳለሁ ጊዜን ስላባከንክ ደግሞ ወደ እስር ቤት ወረውራለሁ ገባ ሆይ እሺ ሌላ ምን ብዬ ልንገር ያለውን እውነት ነው ፈልገው ከድላይ ጋር ለግንኙነት ምንድነው እኮ በቃ እዚህ በላይ ምን ብዬ እንደምነገር እኮ ራሱ ግራ ገባኝ ከድላይ ጋር ለግንኙነት ምንድነው በቃ የሷ ጓደኛነት ሌላ ነገር የለውም የሷ ጓደኛ እንደሆነችማ አውቃለሁ ከጓደኛ ማልፎ አንደኛ ሚዜ ልትሆናት የነበረች ሴት ነች በቃ በዛን ያስተዋወቀች ሌላ ነገር ምን አለው እሺ ካንተ ጋር እድላይት ያላት ግንኙነት ምንድነው የተለየ ነገር የለም በቃ አንደኛ ሚዜዋ ልታረጋት እንደሆነች ጓደኛዋ እንደሆነች በጣም የምትወዳት ጓደኛ እንደሆነች ነው ያስተዋወቀች ሰማኛለህ አንደኛ ሚዜዋ ከመሆኗ በተጨማሪ ደግሞ ካንተ ጋር የግል ግንኙነት ጀምራችሁ ከሷ ጋር ህይወት ልትመሰረት እንደሆነ ሳምራይትን ምንም እንደማትወዳትና ከሷ ጋር ምንም አይነት ግንኙነት እንደማያስፈልግ ደምድመህ ከእድላይት ጋር አብረ መኖር እንደጀመርክ ሳምራይት ነገራኛለች በዚህ ሰዓት ላይ ሳምራይትን ማላምንበት ደግሞ ምንም አይነት ምክንያት የለኝም ተጎርታ ያልጋ ቁራኛ ሆና ነው ያለችው ከሷ በተጨማሪ ደግሞ በልፋት ያሳደገች እናቷን ጭምር በሽተኛ አድርጋ ነው ቁጭ ያለችው ምንም የምትዋሽበት ምክንያት ደግሞ አይኖራትም ስለዚህ ምንድነው የተፈጠረው ንገረኝ ለኔም እኮ እዚህ ህይወት ጋር ስገባ እኮ ዝም እየገባሁት አይደል ለዘመናት የናፈኩት ትዳር ለዘመናት እንዲሳካ የፈለኩት ነገር ነው እኔም ባልጠበቅኩት ነገር ይሆን ግን ይሄንስ እንዴት አምኜ እነግርሃለሁ በምን ማስተማመኝ እነግርሃለሁ እኔ አንተ ላይም ችግር ካለ ሳምራይት ላይም ችግር ካለ ከዛ በተጨማሪ ደግሞ እያንዳንዱ ነገር ለማስተካከል ነው የመጣሁት እሺ የህግ አካላት እንደሆንኩ አሳይቻለሁ ከዛ በተጨማሪ አንተ ተበዳይ ከሆንክ የተጎዳ ሰው ከሆንክ በምንም አይነት መንገድ ወደ እስር ቤት የምትሄድበትን መንገድ ላመቻች አልችልም ያለውን ነገር ለመፍታትና ህይወትን በጥሩ መንገድ እንድትመራ ለማድረግ ነው የምጥረው ስለዚህ ንገረኝ ምንድነው የተፈጠረው እንደ ወንድም አሰበኝና ንገረኝ እስቲ እርግጠኛ ነኝ ንገረኝ ዳዊት ጊዜን አታባክንብኝ እሺ እነግርሃለሁ ያው አምኜ ነው የምነግርህ እሺ ይኸውልህ ከሳምሪ ጋር በጣም ነበር የምንዋደደው ቅድም እንዳልኩ ያው ካምፓስ ነው የጀመረው ፍቅራችን እንደ ቀላል አይደለም እዛው እንዳለን 2 አመት ከዛ በኋላ እሷ ተመረቃ ገባች ወጣች በኋላ 2 አመት አለ እዛ በኋላ ደግሞ እስከምንጋባ 2 አመት ደግሞ አለ ኦልሞስት ወደ 6 አመት የገነባ ነው ፍቅር ነው ገባ ይሄ ፍቅር ደግሞ እንደ ቀላል የሚበተን ምን የምትለው ነገር አይደለም መቼም ትምህርት ቤት እያለ የምታስበው ፍቅር ከዛ ደግሞ ወጣ በኋላ ስራ ስትይዝ ምናምን ደግሞ ትዳር ነው የምታስበው በጣም ነው የምንዋደድ በጣም ነው ነገሮችን ምናስኬድ እንዳልኩ ያው ቅድም የነገርኩ እንዳለ ውሸት ነው ያው እውነታው ጎድታኝ ምናምን አይደለም ግን ይኸውልህ በቃ እዛ ህይወት በቃ ትምህርት ቤት ወጥቼ ምናምን በቃ ፍቅራችን ልንገናኝ ነው ብዬ ትዳር ልንጋባ ነው ብዬ ባሰብኩት ነገር ጥሩ እየሄደ ነበረ ለመጋባትም
የሆነ መስመር እያያዝን ነበርና በዚህ መሃል ጓደኛዋን አስተዋወቀችኝ ማለት ነው። እኔ እናንተ ስንጋባ ምናምን አንደኛ ሚዜ የምትሆነኝ ቤስት ጓደኛዬ ናት። ብዙ ነገሬን ነው የምታውቅ፣ ብዙ ነገሬን ነው እንትን የምትል ምናምን ብላ አስተዋወቀችን። የሆነ ሰዓት ሻይ ቡናን ምናምን ይሄ ነገር ያስተዋወቀችኝ ገና ሽማግሌ ሳልክ ምን ሳልል ህይወታችን ላይ ትልቁን እርምጃ ሳንወስድ ማለት ነው። ኦኬ ስለዚህ በደንብ እንደ እህቷ ማለት ነው የምታያትና ብዬ ያው ተዋወቅን። ከዛ በኋላ ያው ተለያየ። ከዛ ግን የሆነ ቀን ላይ ብቻዬን አገኘችኝ እና ፈልጌ ነበርና ናምስት ነኝ። ያው ምናልባት ወይ ተጎዳችው ያመማት ነገር ካለ ወይ በቤተሰብ ምናምን የሚደርስባቸው ነገር ካለ በጓደኛዋ በኩል የሆነ ነገር ልትነግረኝ ነው ምናምን ብዬ ነው በቃ ያገኘኋት ማለት ነው። ከዛ ተገናኘን ምናምን እዛ አንድ ምነግርህ ነገር አለ ምናምን አለችኝ። እሺ ብዬ እኔም እንደ ኖርማል እንትን ማለት ጀመርኩና የሆነ ፊቷ ጥሩ ነገር ነበረው፣ የደስደስ ነበረው ምን ነበረው። ባንዴ ግን ፊቷ ኮስተር ማለት ጀመረ። እዛ ያንን ነገር እየነገረችኝ በማስጠንቀቂያ ነው የነገረችኝ ማለት ነው። ከሳምሪ ጋር እዚህ በኋላ ምንም አይነት ግንኙነት የላችሁም፣ እሷ ላይም ካንተ ላይ ትልቅ ችግር ይፈጠራል፣ ስለዚህ መራቅ አለብህ። ይሄን ነገር የማትፈልገው ከሆነ አንተም እሷም ትሞታላችሁ እስከማለት ድረስ ደረሰች ማለት። እንዴት ነው ልትል የምትችለው? ከምን ተነስታ ነው? እኔ ምን አውቃለሁ? እኔ እኮ እንዳልኩህ እኔ ሌላ ነገር ነው ተዘጋጅቼ ያገኘኋት እንጂ እንደዚህ አይነት ነገር ትነግረኛለች ይሄ ማልጠበቁ። እንዴት የገነባ ነው ፍቅር ለ6 ዓመት ስጓጓለት የነበረው ፍቅር እኮ ነው። ሽማግሌ ልኮ ትንሽ ቀን ይቀርኝ። ምን ማለትሽ ነው? እንደዚህ አታገኛት ባንዴ። ይሄ አንዴ ገንብተን አንዴ የምናፈርሰው ነገር እኮ አይደለም። ምን ማለት ነው? ምንም እንትኑን አልነገረችኝም፣ ዋናውን ነገር አልነገረችኝም። ብቻ ከሷ መራቅ አለብህ፣ ካልሆነ የሚከተልን ጉዳት ታያለህ፣ ካንተም ላይ ከሷም ላይ። የራካት ጊዜ ግን ነገሮች ያቆማሉ። ይሄ ጉዳት ምናምን ምልህ ነገር አይኖርም። ግን በምንም ማልክ በምንም አብራችሁ አትቀጥሉም ከዚህ በኋላ በምልህ ነገር እያንዳንዱ ነገር ትሄዳላለች። እንዴ ምን ማለትሽ ነው? አንቺ ጓደኛው አይደለሽ ወይ? አንቺ እንዴት ለሷ ክፉ ትመኛለሽ? ጭራሽ ቤስት ጓደኛዬ ናት፣ እንዴት ይሄን ማያት ነገ ስንጋባ ደግሞ አንደኛ ሚዜ ትሆኛለች ያለችኝን ሴት እንዴት ባንዴ እንዴት ጓደኛሽ ላይ እንደዚህ ታደርጊያለሽ? ምን ማለትሽ ነው ምናምን ስላት፣ እሺ ምክንያቱን ንገሪኝ፣ ይሄ የሚሆንበት ምክንያት ካለ ንገሪኝና እኔም ልወቀው፣ ለማረግበት ነገር አምኜበት ላድርገው። ምንም በቃ በዚህ ረደኝ አለች። አልነግርህም፣ ግን ከሷ መራቅ አለብህ፣ ካልሆነ አንተም እሷም ትሞታላችሁ ብላ አስጠንቅቃ ነገረች። አረ ምንም አታመጭ ምናምን ብዬ ሄድኩ ማለት ነው። ግን እየተከታተለችኝ ከጀርባ የሆነ አቅሟን ታሳየኝ ነበር ታውቃለህ። በቃ እኔም እዛ በኋላ ነው ትንሽ መፍራት የጀመርኩ። እየደወለች ማስጠንቀቂያ መስጠት ጀምራለች። ተለያዩ ጀምሩ። እኔ እሷን ሰማኋት በኋላ አልጀመርኩም እንዳልኩ በቃ ምንም አታመጣም ብዬ በቃ መጻጻፋችንን መገናኘታችንን ምናምን ቀጥለናል። ግን በቃ አቁም ማለት ጀመረች ማለት ነው። እየተከታተልኳችሁ ነው፣ እየሄድክ ነው፣ እያገኘሃት ነው፣ ማሰማኝ ከሆነ አቅሜን አሳያለሁ አለች። በተለያዩ ሰዎች አቅሟን ለማሳየት ሞከረች ምናምን። ስለሷን በደንብ ዝም ሳጣራ እንዳልኩ ያው ጓደኛዋ ናት ብዬ ምንም አላጣራውም ነበር። ይዛኔ ግን እኔም እየሰጋው ስለመጣው ሳጣራ በጣም ትልቅ አቅም አላት። ምን እንደምታደርጉላ አላቅም ማለት ከኛ አቅም በላይ ነች በእርግጠኝነት። ስለዚህ ለጓደኛዋ የሆነ ተንኮል በቃ እንደምታረግባትም ወይ የሆነ ነገር እንደምትሆን እርግጠኛ ነኝ። አትመለስም። ምክንያቱም ጭካኔዋ ምናምን ከጀርባ ያለውን ሳጣራ ትክክለኛ ጓደኛዋ እንደ እህቷ ምናምን የምታያት ሴት አይደለች። በጣም ጨካኝና አረመኔ ናት። በጣም በቃ እገልሃለሁ ብለህ እስከምትደርስ በቃ ትሞታለህ እስከምትለኝ ድረስ የመጨረሻ ማስጠንቀቂያ ነገረችኝ። ከዛ በኋላ እሷ ናት ስቴፕ የምትገኝ። እንደዚህ አግኛት፣ እንደዚህ ሽማግሌ ላክ፣ ከዛ በኋላ ጥፋ ምናምን ተብዬ የጠፋሁት። ስለዚህ እያልከኝ ያለኸው እያንዳንዱን መንገድ ወይ ደግሞ አንተ የመረጥካቸውን መንገዶች ሳምራዊት ላይ ያደረስካቸውን በደሎች ጠንስሳ ነገሮችን ስታስተካከል የነበረው ያቺ ሴት ነች ወይ ድላዊት ነች ማለት ነው? ድላዊት ነች ጓደኛች። ይሄ ነው እንዳረግ ያደረገችኝ። ከአንተ ጋር ምን አይነት ግንኙነት ኖሯት ነው? አንተን ፈልጋህ ነው ወይስ ከአንተ ጋር የተለየ ግንኙነት ነበራት? ምንም አልኩ በቃ እኔ ለዚህ ጉዳይ በተከታታይ እንገናኝ ነበር። ከዛ በኋላ ግን የሆነ ሰዓት ላይ ተራራቀ። በቃ ጋፓችን እየተራራቀ ምናምን መጣ። ሜሴጅ ትልክልኛለች፣ እንደዚህ አርግ ትለኛለች ምናምን። ቶሎ ነበር የምንገናኘው። ይኸውልህ ዳዊት
እንግዲህ እየነገርከኝ ያለው ነገር በጣም ከባድ ነገር ነው ማለት ይመስለኛል። ሳምራዊት የምታውቃቸው ነገሮች አይደሉም። እኔም ደግሞ ትንሽ ማጣራት ያለብኝ ነገር ይኖራል ብዬ አስባለሁ። እና እርግጠኛ ነህ ይሄ ነገር እውነት ነው ማለት ልመንህ? ከዚህ በላይ ምንም ልነግርህ አልችልም። ቅድም የነገርኩህ ሁሉ ታሪክ ውሸት ነው አልኩ። ይሄኛው ግን እውነት ነው። ስለዚህ በቃ በጓደኛዋ በራሷ በድላዊት በራሷ ባስተዋወቀችን ጓደኛ ነው ይሄ ሁሉ ነገር እየደረሰ ያለ። አሁን ሳምራዊት ጤነኛ ትሁን በሽተኛ ትሁን የሆነ ነገር ታርግባት አታርግባት የማውቀው ነገር የለም። እንዳልኩ በጣም ከባድ ሰው ናት። ቀላል ሰው አይደለችም። እኔን አጠፋለሁ ገላሃለሁ ካልተለያያችሁ አንተንም እሷንም የሆነ ሰዓት ላይ አንተንም እሷን ምን ያለች። ስለዚህ እሷን በጣም ነው መወዳት፣ በጣም ነው መሳሳላት። ከትምህርት ጀምር ብዙ ነገር ነው ያሳለፍ። ነገ የልጆቼ እናት ትሆናለች ብዬ እንዴት በቃ በሳምሪ በቃ እንዴት ብዬ ልጨክ ግን አልቻልኩ። በቃ እኔ ባርቅ የሆነ ነገር ደግሞ እሷን ገላ ደግሞ ያሁን አየህ ምናምን ብትለኝስ? ስለዚህ ያለኝ አማራጭ በቃ እሷ የምትለኝን ነገር እያንዳንዱን ነገር ማድረግ በቃ ለዛ ነው የራኩኝ እንጂ እኔ ፈልጌው ሆን ብዬ ያረኩት ነገር አይደለም። በጣም ጥሩ። ስለዚህ ዳዊት ምን እናደርጋለን መሰለህ? አሁን ቀጥታ ወደነ ሳምራዊት ጋር መሄድ መቻል አለብን። አልሄድም እነሱ ቤትም ሰማኛለህ። ይኸውልህ አሁን መከራከር መቻል ነገር እንዳጠፋው ነው ይገባኛል። ብዙ የበደልከው ነገር እንዳለ ብዙ ነገር እንዳደረገ ብዙ ነገር ትዝታ ይመጣባታል። ማጥራት መቻል አለብን። እቺንም ሴት ለማግኘት ከዛ በተጨማሪ እናቷንም እሷንም ማግኘት ለኔ ከባድ ነው። እናት አቀርብኝ እረዳለሁ። ነገር ግን የተናገርካቸው ነገሮች እውነት ከሆኑ ማስተካከል እንችላለን። ሌላውን አጣራ ከነሱ ጋር ያለን ግንኙነት አስተካክልልሃለሁ። ከዛ በተጨማሪ ጥሩ አይደለም። ይኸውልህ እሱን ተወው፣ ለኔ ችግር የለውም። ምናልባት ትንሽ ግጭቶች ቢፈጠሩ ነው። ከዛ ግን አረጋግጬ ነገሮችን ማስተካከል ስለምችል እባክህን ቀጥታ ሄደን ያለውን ነገር እናስረዳለን። ከዛ ያቺ ድላይት የተባለችውን ሴት ደግሞ ለመፈለግ እንሞክራለን ማለት ነው። መጀመሪያ አንተና ሳምራዊት ማለት ያለው መተላለፍ ያለው አለመግባባት ወሳኝ ስለሆነ ቀጥታ ወደ እሷ እንሂድ እባክህን። በቃ እውነታው ይሄ ነው። ግን ብታይ ይገባኛል ሌላ ነገር እንደሚከሰት አውቀዋለሁ። እኔ ነገሮችን ኃላፊነት ወስጄ ወደዛ መውሰድ መቻል አለብኝ። ያለውን ነገር ማስረዳት መቻል አለብህ። እባክህን ጥሩ ነገር አይፈጠርም። እባክህን ችግር የለም ዳዊት፣ እባክህን ተነስና አሁን ነው መሄድ መቻል ስላለብን እባክህን ተነስ። እሺ በለኝና እባክህን እባክህ ካሜራማን ካሜራውን አጥፋው፣ እኛ መሄድ አለብን። እባክህን እሺ እንግዲህ ባንተ